የሚያምን ሰው እንደገና ለዓለም መደነቂያ ሆኜ ተዋጅቻለሁ ይበል እስቲ። አሜን። ክብር ለኢየሱስ ይሁን። ስለዚህ እንዴት መደነቂያ መሆን እንደሚቻል የእግዚአብሔር ቃል በዚህ ወር እያየን ያለ ነው። የዚህ ወር ዋናው ጥቅሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ይሆናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 8 እንደዚህ ነው። አንድ ሰው ወደ እሱ መጥቶ ለጠየቀው ጥያቄ ኢየሱስ መልስ እየሰጠን ያለ። ስለዚህ ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። እዚህ የዚህ ወር ትኩረታችን ከመንፈስ የተወለደ ሁሉ እንዲሁ ነው የሚል ነው። እዚያ ሰው ይሄ ወር አመጣኝ የሚለው እስቲ ሰይጣን አሸውደኝ የሚለው እስቲ አማን። ከመንፈስ የተወለደ ሁሉ እንዲሁ ነው። እዚህ እንዲሁ ነው የተባለው ምን እንደሆነ በደንብ እናያለን። እንዲሁ ነው ያለው እንደዚህ ነው እያለን ያለው ከፊት የተናገራቸውን ነገሮች ሁሉ ከዘረዘረ በኋላ ጌታ ኢየሱስ ክርስቶስ ከመንፈስ የተወለደ ሁሉ እንዲሁ ነው። አንድ ሰው ቀንጁን ከፍ አድርጎ እኔ ከመንፈስ ተወልጃለሁ ይበል እስቲ። ግን እግዚአብሔር በተለየ ብርሃን ነው ይሄንን የገለጠልኝ። እንዲሁ ነው። እዚህ ከእግዚአብሔር የተወለዱ የእግዚአብሔር ልጆች የሆኑ ከመንፈስ የተወለዱት እንዲሁ ነው የሚባል የተለየ ሕይወት አላቸው። ወደሚወደው ይነፍሳል። ማንም ከዚህ በኋላ በየትኛውም አቅጣጫ ብትሄዱ የሚያስቆማችሁ አይኖርም። የሚያስቆማችሁ አይኖርም። ድምፁንም ትሰማለህ። ምን ትላለህ? ድምፁን ትሰማለህ። ለዚህ እግዚአብሔር የተናገረኝ ይህንን ነው። በአገር ደረጃ ድምፃቸው የሚሰማ ሰዎች ለዚህ ጉባኤ ይነሳሉ። ታላላቅ የሆኑ የንግዳቸው ድምፅ የሚሰማ፣ የራእያቸው ድምፅ የሚሰማ፣ የአገልግሎታቸው ድምፅ የሚሰማ፣ የስራቸው ድምፅ የሚሰማ፣ በተሰማሩበት በአገር ደረጃ ድምፅ የሚሆኑ ሰዎች ከዚህ ጉባኤ ይነሳሉ። ድምፁንም ትሰማለህ። ከመንፈስ የተወለደ ሁሉ እንዲሁ ነው። ክብር ለኢየሱስ ይሁን። ዛሬ በእግዚአብሔር መንፈስ ሆኜ አንድን ሰው ከተደበቀበት በኢየሱስ አወጣለሁ። በጌታ በኢየሱስም አንድን ሰው አሁን ከዚህ ሰዓት ጀምሮ ከተሰወረበት ወደ አደባባይ አወጣለሁ። በሕይወታችሁና በፍጻሜያችሁ ላይ ያለ መጋረጃ ዛሬ እንዲቀደድ አውጃለሁ። ምክንያቱም ምንድነው ካላችሁ መንፈስ ቅዱስ ራሱ ድምፅ ስለሆነ። ሃሌሉያ አሜን። ባለ ሃምሳ የተባለው ቀን በደረሰ ጊዜ አሜን፣ በድንገት እንደሚነጥቅ አውሎ ነፋስ ታላቅ የሆነ ድምፅ ተሰብስቦ በነበሩበት መጣ። ያ ድምፅ እነሱን ወደ አደባባይ አወጣቸው። የእነሱን ድምፅ የሚሰማ የሆነው ድምፅ የሆነው መንፈስ ከመጣ በኋላ ከእግዚአብሔር የተወለደ ሁሉ እንዲሁ ነው። ከእግዚአብሔር የተወለደ ድምፁ የማይሰማ ሊሆን አይችልም። ንግግራችሁን ከእናንተ አንደበት የወጣው የእናንተን አስተያየት ማንም ሰው ወደ ጎን መጣል አይችልም። የትም ቦታ ሄዳችሁ የምትናገሩት ቃል ተቀባይነት ያለው ይሆናል። ከመንፈስ የተወለደ ሁሉ እንዲሁ ነው ያለ አንድም ሰው ዛሬ እግዚአብሔር ዛሬ ስልጣን ስለሰጠኝ ነው ያው ነው። አሜን። አሁን የገባሁበት በአገር ደረጃ የስልጣን ዘር አደረግኩኝ። ደረጃ መናገር ይችላል። ስለዚህ አንድን ሰው ዛሬ በእግዚአብሔር መንፈስ ሾመዋል። ሀገር አቀፋዊ አድርጌ ሾመዋል። አሜን። ከፉ የሚሰማ አድርጌ አንድን ሰው ዛሬ ሾመዋል። የሆነ ስልጣን ላይ መቀመጥ ነው የሚያስፈልጋቸው። እግዚአብሔር የሆኑ ሰዎችን የሆነ ቦታ ላይ ይሾማቸዋል። ተሰውረው የነበሩትን የማይታወቁትን ሰዎች እግዚአብሔር ይሾማቸዋል። የሚናገሩት ቃል ሁሉ
በአገር የሚሰማ ይሆናል። የሚናገሩት ቃል ሁሉ በአገር የሚከበር ይሆናል። በጌታ በኢየሱስ የንግዳችሁ ድምፅ በአገር ላይ የሚሰማ አውጃለሁ። የተቋማችሁ የድርጅታችሁ ድምፅ በአገር የሚሰማ እንዲሆን አውጃለሁ። መነሻችሁን ማንም ሰው አያውቅም ይሆናል። ነገር ግን አማን አንድ ጊዜ እግዚአብሔር እንደዚህ አለ። አንዳንድ ሰዎች አሉ ፀሐይ ካልነበረችበት ወጣ ዓለምን ሁሉ በቅጽበት እንደምታዳርስ አማን በቃ ትወጣለች። ኢየሱስ ጌታ ሳይንስ እንደሚላቸው 8 ደቂቃ 8 ሰከንድ እንደዛ ነገር ነው። እና በዛ አጭር ጊዜ ውስጥ ፀሐይ እንደወጣች ለሁሉም ሰው መታየት ትጀምራለች። በጌታ በኢየሱስ ናም ሰው ይችላል። ትወጣላችሁ፣ ለብዙዎች ትታያላችሁ። ትወጣላችሁ፣ በብዙዎች የምትሰሙ ትሆናላችሁ። ስለዚህ ድምፁንም ትሰማለህ። እንዲሁ ነው ከመንፈስ የተወለደ ሁሉ እንዲሁ ነው። ጌታ ኢየሱስ ክርስቶስ እንደዚህ ነው ያለው። ለ30 ዓመታት ያክል ማንም ሰው አያውቀውም። የአናጺ ልጅ ነው። አናጺ ቤት ውስጥ ያደገ ግን የሆነ ቀን ላይ ወጣና ሀገር ተናወጠች። አማን እየተዘጋጀ ነበር። ልክ እንደኛ እየተማረ ነበር፣ እየሰለጠነ ነበር፣ ጥያቄ እየጠየቀ ነበር። ከህግ አዋቂዎች ጋር ከምሁራን ጋር ነበረ። ከዛ ልክ ጊዜው ሲደርስ አማን ተገለጠ። ዓለም የማይችለው ሆኖ ተቀየረ። ያን ሰው እግዚአብሔር ተናግሮኛል። ያን ሰው ጊዜ አሁን መጥቷል። የአንድ ሰው የደረጃ ለውጥ ጊዜ አሁን መጥቷል። የአንድ ሰው የገዢነት ጊዜ አሁን መጥቷል። የአንድ ሰው የማንበብ ጊዜ አሁን መጥቷል። የአንድ ሰው የመገለጥ ጊዜ አሁን መጥቷል። ከመንፈስ የተወለደ እንዲሁ ነው። ከወዴት እንደመጣ ወዴትም እንደሄደ አታውቅም። እንዴት እንደተነሳ እንዴት እንደጀመረ ማንም ሰው አያውቅም። እና የሚሄድበትንም ማንም ማብራራት አይችልም። ይሄን ባላችሁ ምናልባት አሁን በዙሪያችሁ ላይ ያሉ ሰዎች የእናንተን አሁን ያላችሁበት ሁኔታ ያውቁ ይሆናል። ነገ የት እንደሚደርሱ ማንም ሰው አይናገርም። አማን ምናልባት ሰዎችም እናንተን ለመጠየቅ ዛሬ አብሮ የተቀመጠ ሰው ፎርም መሙላት ሊኖርበት ይችላል። 3-4 ሰው ማለፍ ሊኖርበት ይችላል። እንዴት እንደሆነ አታውቅም። በዚህ ልብ በሉ። ዛሬ ሰው ይሄንን ብርሃን የተገናኙ ከጌታ ጋር በዚህ መረዳት የተጓዙ ሰዎች ሁሉ መደነቂያ ነበሩ። አሁን መደነቂያ እየሆኑ ነው። ከመንፈስ መወለዳችንን በደንብ ማወቅ አለብን። በዚህ ወር እውል የምናየው ርዕሳችን ከተፈጥሮ በላይ የሆነው መክፈት የሚል ነው። አንሎኪንግ ዘ ሱፐርናቹራል። ከተፈጥሮ በላይ የሆነው መክፈት ያለበት ነገር አለ። ነገሮቻችሁ የሚከፈቱት መረዳታችሁ ሲከፈት፣ አይኖቻችሁ ሲከፈቱ፣ መረዳታችሁ ሲከፈት፣ ማስተዋል ስትጀምሩ ሕይወታችሁ፣ ፍጻሜያችሁ፣ ነገራችሁ መከፈት ይጀምራል። ዛሬ ጸሎት ይሄ ነው። እንግዳ የሆነ ብርሃንን ይዛችሁ ትወጣላችሁ። በትር ይዛችሁ ትሄዳላችሁ። ዘጸአት ምዕራፍ 4 ቁጥር 17 ላይ እግዚአብሔር ሙሴን እንደዚህ አለ፣ ይህችን ተአምራት የምታደርግባትን በትር በእጅህ ይዘሃት ሂዳል። ይህችን ተአምራትን የምታደርግባትን በትር በእጅህ ይዘሃት ሂድ። ስትታይ ዝም ብሎ በትር ትመስላለች፣ ነገር ግን ተአምራት የምታደርግ በትር ነች። ምናልባት እናንተንም ሰዎች ሲያዩአችሁ ተራ ሰው አድርጎ ሊቆጥሯችሁ ይችላል። ችግር የለም። አማን ምንም የማትጠቅሙ አድርጎ ሊቆጥሯችሁ ይችላል። ዛሬ በደንብ እንድትረዱኝ የሚፈልገው ውድቀት፣ ኃጢአት፣ አዳማዊ ባህሪ ሰዎችም ሁል ጊዜ አልችልም፣ እኔ አይደለም፣ በሌላ ሊሆን አይችልም፣ አሁን ሊሆን አይችልም ብሎ በተቃራኒ እንዲያስቡን ያደረጋቸው
ከዛ የተነሳ ሰዎች በትክክል እግዚአብሔር የሚናገረውን ነገር መቀበል አይችሉም። ይሄ ከተፈጥሮ በላይ የሚባለው የእግዚአብሔር ቃል ተቀበላችሁ ስታምኑ በሕይወታችሁ ላይ የሚገለጥ ነው። ስለ እናንተ የሚነገረውን የእግዚአብሔር ቃል ተቀበላችሁ በክርስቶስ ኢየሱስ እግዚአብሔር የሰራላችሁን በትክክል ተረድታችሁ ያንን ስታምኑ በሕይወታችሁ ላይ የሚገለጥ ነገር እና እግዚአብሔርን ስትመለከቱት ከብሉይ ኪዳን ከመጀመሪያውም ጀምሮ ወደ ሰዎች ሲመጣ እግዚአብሔር ምን ያደርጋል ካላችሁ መጀመሪያ ለሰዎቹ እነሱ ማን እንደሆኑ ያስረዳቸዋል። እግዚአብሔር አንተ እየሰማኝ ነው? እየሰማችሁ ነው? መጥቶ ሙሴን እንደዚያ አንተ ነፃ አውጪ ነህ አለው እግዚአብሔር። አማን። አብርሃም ጋር መጣና እግዚአብሔር እንደዚያ አንተ ታላቅ ሕዝብ ነህ። እያንዳንዳቸው ጋር እግዚአብሔር ሲመጣ መጀመሪያ የሚያደርገው ነገር ቢኖር ለሰዎቹ ለራሳቸው እነሱ ማን እንደሆኑ እንዲረዱ ያደርጋል። ለዚህ ነው ኤርምያስ ጋር መጥቶ እግዚአብሔር አንተን በሆድ ሳልሰራ አውቄሃለሁ አለ እግዚአብሔር። አሁን በዚህ ጊዜ እግዚአብሔር መጥቶ እየተናገረ ያለው አንተ ከመንፈስ ተወልደሃል ያለ ነው። መደነቂያ ሆነህ ተዋይተሃል እያለ ነው ያለው እና በምድር ላይ ልዩነትን የሚፈጥሩ ሰዎች እነማን ናቸው ካላችሁ እግዚአብሔር ለነሱ ራሳቸው ሲያስረዳላቸው የገባቸው ሰዎች በምድር ላይ ልዩነት ይፈጥራል። ሌሎች እንዴት ያስባሉ መሰላቸው? እንዲሁ በመጽሐፍ ላይ የተጻፈ ነገር ብቻ ነው የሚመስላቸው። ስብከት ብቻ ነው የሚመስላቸው። እውነት አይመስላቸው። እግዚአብሔር መጥቶ ሲናገር ኤርምያስ እኔ ብላቴና ነኝ ብሎ ሲከራከር ያላቸው ያ የውድቀት ምልክት ነው። እግዚአብሔር ነህ ያለህን ትተህ ሌላ ነገር ነኝ የምትል ከሆነ ያ የውድቀት ምልክት ነው። ያ የሰይጣን ስራ ነው። ነኝ እንዳትል አድርገዋል። ኢየሱስ ደግሞ መጣ በአዲስ ኪዳን እኔ ነኝ ያለ አማን። እኔ ነኝ እያለ ነው የመጣው። ለዛ ነው ሊገሉት የፈለጉት። ነኝ ስላለ የእግዚአብሔር ልጅ ነኝ ስላለ ሊገሉት ፈለጉ። አሁንም ቢሆን በዚህም ዘመን ክብር ለኢየሱስ ይሁን። በክርስቶስ አካል ውስጥም ከዛም ውጭ ያሉት አሁን ይሄን የመዋጨትን እውነታ ስታወሩ የማይወዳችሁ ሰዎች ነው። መግለጫ ሁሉ ሊያወጡባቸው ይችላል። አሜን። ክብር ለኢየሱስ ይሁን። አሜን አሜን አትሉ? የውድቀት ምልክት ነው። ሽንፈት የውድቀት ምልክት ነው። በሽታ የውድቀት ምልክት ነው። ድህነት የውድቀት ምልክት ነው። አልችልም ማለት የውድቀት ምልክት ነው። ውድቀት ያመጣው አሁን በክርስቶስ የሆኑት ደግሞ እንደ ነፋስ ናቸው። መደነቂያ ናቸው። ማንም አያስቆማቸውም። ድምፃቸው ይሰማል። ከመንፈስ የተወለደ ሁሉ ምንድነው? እንዲሁ ነው። እዚህ ይህንን ቃል ተቀብላችሁ ማመን ከጀመራችሁ፣ በዚህ ቃል መስራት ከጀመራችሁ ሕይወታችሁ ከተፈጥሮ በላይ ይሆናል። በደንብ አስተውሉ። ጌታ ኢየሱስን የምታዩት በቃ በቅጽበት ነው የእግዚአብሔር ልጅነቱን ሲናገር የነበረው። እኛንም መጥቶ ደግሞ በመስቀል ላይ በመሰቀሉ ምክንያት በመሞቱ ምክንያት ኢየሱስ ምን እንዳደረገን መረዳት አለ። እግዚአብሔር ሁል ጊዜም የሚያጸናው የራሱን ቃል እንጂ የሰዎችን ለቅሶ አይደለም። ለቅሶን አያጸናም። እግዚአብሔር ቃሉን ነው የሚያጸናው። በመልእክቶች በተአምራቶች እግዚአብሔር የሚያጸናው ቃሉን ነው። ማርቆስ ምዕራፍ 16 ቁጥር 20 የተቀበላችሁትን ያመናችሁትን ቃል እግዚአብሔር ያጸናላችሁ። ማናችሁ
ላይ የተገለጠው ታምራት የተቀበላችሁትና ያመናችሁት የእግዚአብሔር ቃል ያክል። የእግዚአብሔር ሰው ከነተ ያገር አንድ ጊዜ እግዚአብሔርን ጠየቁት። እግዚአብሔር ሆይ ለምንድነው ብዙ ምስክርነትም በሕይወቴ በአገልግሎቴ የማይሆነው ብሎ ጠይቁ። እግዚአብሔር እንደዚህ አላቸው፣ አንተ አንዳንድ ጊዜ የምታወራው ስለ ስፖርት ነው፣ አንዳንዴ ስለ ፖለቲካ ነው የምታወራው፣ ስለ ብዙ ነገር ነው የምታወራው እና የኔ ቃል ጥቂት ስለሆነ የምታወራው ያችን ያወራትና የተቀበልካትን ያመንካትን ብቻ ነው በሕይወት ላይ ያጸናሁት። ሰዎችም ብዙ አይነት ነገር ያስባሉ፣ ብዙ አይነት ነገር ይናገራሉ፣ ብዙ አይነት ነገር ያምናሉ። በዜና የተነገረውንም ያምናሉ። ከእግዚአብሔር ጋር ቃል ጋር የሚጻረር እንደሆነ እያወቁ ማለት ነው። ከቃሉ ጋር እንደማይስማማም እያወቁ ተቃራኒውን ነገር የሰሙትን ያምናሉ። ሐኪሞች የተናገሩትን ያምናሉ። ብዙ ሰዎች የሚሰሙት የሚቀበሉት የሚያምኑት ነገር አለ እና ያ ነው በሕይወታቸው ላይ የሆነ ያለው። እኔና እናንተ ግን አሜን። ኤርምያስ እግዚአብሔር ያለውን አመነ። ብላቴና ነኝ ምናምን ሲል ሲከራከር የነበረ ሰው ነቢይ አድርጋለሁ፣ ትነቅላለህ፣ ትተክላለህ፣ አሕዛብ ላይ ሾሜሃለሁ እግዚአብሔር ሲለው መጨረሻ ላይ አሜን ገባውና እዛ እግዚአብሔር አሁን ምን ታያለህ? አሁን የለውዝ በትር ያለዋል መግዛት የሚችል ነገር ያለው ስልጣን ያለውን ነገር አሁን ያለው ከዛ እግዚአብሔር መልካም አይተሃልና እፈጽመው ዘንድ በቃሌ እተጋለሁ። እግዚአብሔር ሲናገር፣ እግዚአብሔር ሲሰብካችሁ፣ እግዚአብሔር ለእናንተ ራሳችሁን ሲያስረዳችሁ በደንብ ከገባችሁ ከተቀበላችሁ ከተፈጥሮ በላይ የሆነውን ሕይወት ትኖራላችሁ። እዛ እግዚአብሔር ለእግዚአብሔር ሰው እንደዛ ካላቸው በኋላ ንግግሬን አስተካከልኩኝ። ንግግሬ ቃሉን ብቻ እንዲሆን፣ ሐሳቤ ቃሉን ብቻ እንዲሆን። ኢየሱስ ጌታ ነው። ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ሲያሰው ቀንጁን ከፍ አድርጎ እግዚአብሔር የሚያጸናው ይበልስ። የተቀበልኩትን ቃል ያመንኩትን ቃል ነው በሉ። የኔን ቃል አይደለም በሉ። የዲያብሎስንም ቃል አይደለም በሉ። አማን። ሰይጣን ምንም ይበላችሁ፣ ሟርተኛ ምንም ይበላችሁ፣ እነሱ የተናገሩትን ቃል አይደለም እግዚአብሔር ያጸናው። አንተ አንቺም አይነት ቃል ይዛችኋል። እግዚአብሔር የሚያጸናው ያንን ስለሆነ ክብር ለኢየሱስ ይሁን። ዛሬ እግዚአብሔር እንደዚህ አለ። አንድ ሰው ከዚህ በፊት በማንኛውም መልኩ ከተቀበለው ከተናገረው ተቃራኒ ቃል የተነሳ በሕይወታቸው ላይ እየሆነ ያለ ተቃራኒ ነገር ሁሉ ዛሬ ይቀለበሳል። አሜን። ያለፉትን ብዙ ዓመታትን በተቃራኒ አውጃችሁ፣ በተቃራኒ ሰምታችሁ፣ ያንን ተቀብላችሁ፣ ያንን አምናችሁ፣ ያንን ስታውጁ ስትናገሩ፣ ስለተለያየ ስለ ጤና፣ ስለ ኢኮኖሚው፣ ስለ ፖለቲካው፣ ስለተለያየ ነገር የኖራችሁትን ተጽዕኖ ለሚያምን ሰው ነው ዛሬ እግዚአብሔር የመቀልበስ ማለዳ ይሆናል። አሜን። እዚህ ዛሬ አዲስ የሆነውን ቃል ከተቀበላችሁ፣ ዛሬ አዲስ የሆነውን ብርሃን ከተቀበላችሁ፣ ከዛሬ ጀምሮ የሚሰራው ዛሬ የተቀበላችሁት ይሆን። እዚያን ሰው እኔ መደነቂያ ነኝ ይብላል። ተቀበላችሁ ላይ ልቃ ተቀበላችሁ ያመናችሁ ቃል ነው በሕይወታችሁ ላይ የሚሰራ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከተፈጥሮ በላይ የሆነው የእምነት መታዘዛችን ውጤት ነው። ከተፈጥሮ በላይ የሆነው የእምነት መታዘዛችን ውጤት ነው። ከተፈጥሮ በላይ ማለት ድንቆችና ተአምራቶች ማለት ነው። ከተፈጥሮ በላይ ማለት ተአምራቶች፣ ምልክቶች ማለት ነው። እዚህ ምልክቶች የሚሆኑት በእምነት መታዘዛችን ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 3 እስከ 11 ላይ አንድ ምሳሌ አብረን እናያለን። ስንቶች እየተከታተላችሁ ነው? ዮሐንስ ምዕራፍ 2 ከ3 እስከ 11 እንደዚህ ነው። የወይን ጠጅም ባለቀ ጊዜ፣ አጠገባቸው ያለው ሰው ሲባለቀ ጊዜ በሉስ። አሜን። ተቃራኒ ሁኔታ በተፈጠረ ጊዜ ማለት ነው። ከዛ ቁጥር 5 ላይ እናቱ ለአገልጋዮቹ
የሚላችሁን ሁሉ አድርጉ አለቻቸው። ኢየሱስ የሚላችሁን አድርጉ አለቻቸው። የእናንተ ተአምራት ያለው የእናንተ ከተፈጥሮ በላይ የሆነው ነገር ያለው እሱ የሚላችሁን ዝም ብላችሁ በማድረግ ውስጥ ነው አለች። ከዛ ቁጥር 7 ላይ ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። እነሱ ምን አደረጉ? ሰጡት። ስለዚህ ስሙ፣ እምነት ሁኔታዎች በተመቻቹበት አይደለም እርምጃ የሚወስደው። ዛሬ እንግዲህ ቤተሰብ ነን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር እረኛችሁ አድርጎ አስቀምጦኛል። እዚህ እግዚአብሔር የተናገረኝን በግልጽ ልንገራችሁ። ክብር ለኢየሱስ ይሁን። አሜን። እንደ ጉባኤ ብዙ ሰዎች እርምጃ እየወሰዱ አይደለም። በተቀበሉት ቃል አንጻር በግፈኝነትና በጭካኔ እየተንቀሳቀሱ አይደሉም። ብዙ ሰዎች እግዚአብሔር ያለኝ ነው የምነግራቸው። በተለቀቀው ቃል ልክ እየተንቀሳቀሱ አይደለም። ሰዎች እርምጃ እየወሰዱ አይደለም። ቁጭ ብለውም እግዚአብሔር የተናገረው ቃል ይፈጸማል የሚለውን ዝም ብሎ ይጠብቃሉ። እንደዛ አይደለም። በብዙ እንንቀሳቀስ። እግዚአብሔር እጅግ በጣም የከበረ ነገር እንዳዘጋጀልን እየተናገረን ያለ እዚህ በዛው ልክ በጣም ታላላቅ የሆኑ የእምነት እርምጃዎችን ውሰዱ፣ ተንቀሳቀሱ። የሁኔታዎችን መመቻቸት አትጠብቁ። እዚህ ሰርግ ቤት ውስጥም ሁኔታዎች ምቹ እንዲሆኑ ከጠበቁ ሰርጉ ያልፋል። ሰርጉ የሚያልፈው ደግሞ በሀፍረት ነው የሚያልፈው። የተጠራው የተጋበዘው ሕዝብ ምንም ነገር ሳይጠጣ ሰውየውንም ሙሽሮችንም እየተሳደበ ሰው ይሄዳል። በሕይወታችሁ ላይ ተቃራኒ ነገሮች ሆነው እንዳያልፉ በጊዜው እርምጃ ውሰዱ። በተቀበላችሁ ቃል አቅጣጫ፣ በገባችሁ ብርሃን አቅጣጫ መውሰድ የሚገባችሁን በልባችሁ እግዚአብሔር ያበራላችሁን በመንፈሳችሁ እግዚአብሔር ያስቀመጠውን ለማድረግ ያሰባችኋቸውን ነገሮች ሁሉ ማድረግ ጀምሩ። እርምጃ መውሰድ ጀምሩ። ስለዚህ እምነት በተመቻቸ ሁኔታ ውስጥ እርምጃ አይወስድም። ያንን መቼም እንዳትጠብቁ። እምነት ባልተመቻቸ ነገር ውስጥ እርምጃን ይወስዳል። በተመቻቸ ከሆነማ እምነት አያስፈልግም ሲጀምር። ስለዚህ እግዚአብሔር ይህንን እንደ ማስጠንቀቂያም ጭምር ነው እየነገረን ያለ። በጣም ተንቀሳቀሱ፣ እርምጃዎችን ውሰዱ። እግዚአብሔር ያዘዛቸው በቃሉ ውስጥ የተቀመጡ ነገሮች እንዲሁም በመንፈስ የበራላቸው መሄድ የሚገባቸውን የህይወት መስመር የህይወት መንገድ ላይ ታላላቅ የሆኑ እርምጃዎችን መውሰድ መንቀሳቀስ ጀምሩ። እንዳልኳችሁ መቼም ቢሆን እርምጃ እየወሰዳችሁ የማይሆንበትን ምክንያት ለእምነት ልታብራሩ አትችሉም። በዚህ ምክንያት አይሆንም ልትሉ አትችሉም። በእምነት ሄዳችሁ የማይሆን ነገር የለም። አይ ወይን ጠጅ እኮ ይህን ያክል ቀን ይፈጃል። አሁን በሀበል ሞላስ ምናልባት እቃው ላይ የነበረውን እጣቢ እቃውን ካጠበና እጣቢ ከሆነ እንጂ ወይን ጠጅ ሊሆን አይችልም ብሎ ሰዎች ሊያብራሩ ይችላሉ። ግን ያንን አላብራሩም። ኢየሱስ ያላቸው ዝም ብሎ አደረጉ። ቀርቶም ሰጡ። ሌላ ምንም ይሄ ሰውዬ ምን ሆኖ ውሃ ሰጥተን ደግሞ እነዚህ ሰዎች ቢሰድቡንስ ምን ሊፈጠር ይችላል የሚለውን እንኳን አላሰቡም። ይህንን የእምነት እርምጃ ከወሰድኩ በኋላ ነገሩ ቢሆንስ ባይሆንስ የሚለውንም አላሰቡም። ዝም ብለው ነው ኢየሱስ ያላቸውን ያደረጉት። የሚላቸውን ሁሉ
አድርጎ አለቻቸው። እዚህ ተአምራት ያለው እርምጃም በመውሰድ ውስጥ ነው። እርምጃ ሳትወስድ ተአምራት ካገኘ ንገረኝ። ካገኘህም አጋጣሚ ነው የሚሆነው፣ መርህ አይደለም። ተአምራቶች ሁል ጊዜ የሚሆኑት ሰዎች በወሰዱት እርምጃ ነው። ስለዚህ ዛሬ እጸልያለሁ፣ እግዚአብሔር ሲናገር ሰዎችን ለመቀየር ነው፣ ለማስተካከል እርምጃ ለመውሰድ የሆነ ኃይል ዛሬ ይለቀቅላቸው። እጃችሁ ከፍ አድርጉ። በጌታ በኢየሱስ ስም ታላቅ የሆኑ እርምጃዎችን ለመውሰድ ዛሬ ጸጋን ተቀበሉ። ታላቅ እርምጃዎችን ለመውሰድ ዛሬ ድፍረትን ተቀበሉ። አሜን። እንደገና ቃል ግቡ። ቁጭ ብዬ አልጠብቅም በሉ። ክብር ለኢየሱስ ይሁን። አሜን። እንደ ምሳሌ ልንገራችሁ። አንደኛው አገልግሎት ላይ እየነገርኳቸው ነው። ያለፈው ጊዜ ላይ ስለ ንግድ፣ ስለ ስራ፣ ስለተለያዩ ነገሮች ስልጠና ወስደናል እና ስልጠናን የወሰዱ ሰዎች ወደ 80 ምናምን ሰዎች ናቸው። ከነዛ መካከል እርምጃ የወሰዱት 2-3 አይነት ሰዎች ናቸው እና እነዛ ህይወት ላይ ለውጦችን እያየን ያለን፣ ሌሎች አሁንም ቁጭ ብለው እየጠበቁ ነው ያለ። የሆነ ጊዜ እግዚአብሔር ይቀይራል እያሉ ዝም ብሎ እየጠበቁ ነው ያለ። እርምጃ ካልወሰዳችሁ ተአምራት ልታያችሁ። እግዚአብሔር የሚደግፈው እናንተ የወሰዳችሁትን የእምነት እርምጃችሁ። እዚያው እንዲህ አይነት ነገር እየሰማ መደነቂያ ናችሁ እግዚአብሔር እያለ ታላላቅ ነገሮችን እግዚአብሔር እየነገረ። ክብር ለኢየሱስ አሜን። በነበርንበት ልንቀር አንችልም። ቀድሞ የምናደርገውን አይነት ነገር ውስጥ ብቻ ልንቀር አንችልም። ከዛ በኋላ ቁጥር 9 ላይ አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አሜን። ምን የሆነው? የወይን ጠጅ የሆነው ውሃ ከወዴት እንደመጣ አላወቅም። አያችሁ፣ ከመንፈስ የተወለደ ሁሉ እንዲህ ነው። ከወዴት እንደመጣ አይታወቅም። መደነቂያ ይሆናል። አሜን። እንዴት አድርጎ ወደ ላይ እንደወጣ አይታወቅም። በኢየሱስ ይሄ ምስክርነታቸው ሆኗል። ይሄ ምስክርነታቸው ሆኗል። ክብር ለኢየሱስ ይሁን። ስለዚህ በክርስቶስ ኢየሱስ ማን እንደሆነ በደንብ መረዳት ያስፈልገናል። ማን ነኝ እኔ? ጥቂት ነገሮችን ፈጠን ብዬ ልንገራችሁ። ማን ነኝ በክርስቶስ ኢየሱስ? እግዚአብሔር ምንድን ያደረገ? አሁን ለኤርምያስ መጥቶ ነብይ ነህ፣ ትነቅላለህ፣ ታፈርሳለህ ብሏል እግዚአብሔር። ሙሴን ነፃ አውጪ ነህ አለ እግዚአብሔር። አሁን ደግሞ በክርስቶስ ኢየሱስ እኛ ማን ነን? ከእግዚአብሔር መንፈስ የተወለድን በስጋ ውስጥ የምንኖር መንፈስ ነን። ከእግዚአብሔር መንፈስ የተወለድን በስጋ ውስጥ የምንኖር መንፈስ ነን። በደንብ ስሙ። አንድ ጊዜ ሐዋሳ እያለሁ ይህንን ትምህርት ካስተማርን በኋላ አንድ አዲስ የመጣች ልጅ ነበረች እና ቸርች በጣም እየተባረከች ነበር። በጣም እየተባረከች እና ልክ ይህንን ሄዳ ውጭ እዛ ቸርች ነው የምሄደው ብላ ለሰዎች ትነግራቸዋለች። ከዛ በኋላ እንዴት እዛ ትሄጃለች? እዛ እኮ ሰው መንፈስ ነው ብለው ነው የሚያስተምሩት ብለዋል። ከዛ ግራ ተጋባች። እዛ መጣች። ክብር ለኢየሱስ። መጣ ስትጠይቀኝ አስረዳኋት ከእግዚአብሔር ቃል። ካስረዳሁ በኋላ እኔ እኮ ይሄን አይደል እንደማምነው አለች። ክብር ለኢየሱስ። አሜን። በመንፈስ የተሰማኝ ብላችሁ ታውቁ? አሜን። ስጋ ለባሽ ብላችሁ ምን ነው ታዲያ ስጋ የለበሰው? ስጋ ለባሽ ማለት ምንድን ነው? ስጋ የለበሰ ነገር አለ ማለት ነው። ክብር ለኢየሱስ ይሁን። አሜን። ያንን አስረዳው። አንድ ደግሞ እንዲህ ሰዎችን ግራ የሚያጋባ ሰው ነበረና ከእኛ ቸርች ሰው ጋር ቁጭ ብሎ ይነጋገራል። ሲያወሩ ቸርቹን አሁን በተራ ከትልቅ ቸርቾች መካከል አንዱ ነው። ከዛ እንደዚያ እኛ እኮ ደህንነት የምናስተምረው ይሄንን ነው። ቸርች ውስጥ እኛም ፋውንዴሽን ክላስ ሰዎችን እያስተማርን ያለ ነው። ይሄንኑ ትምህርት ነው። ሰዎች አሁን በጣራ በግድግዳ ይገባሉ ምናምን ስለተባለ ግራ አትጋቡ። ክብር ለኢየሱስ ይሁን። አሜን። ያው ከእግዚአብሔር ቃል አብረን ሁላችን መጽሐፍ ሰውና አብረን እንመለከታለን። ዮሐንስ ምዕራፍ 3 ከቁጥር 5 እስከ 8 አንድ ላይ ነው የምናነበው። ሁላችሁ ማለት ነው። ዮሐንስ ምዕራፍ 3 ከቁጥር 5 እስከ 8 ያለው አብረን እናያለን። ዮሐንስ ምዕራፍ 3 ከቁጥር 5 እስከ 8። ስለዚህ ግራ አትጋቡ። ወሩን ሙሉ በዚህ አቅጣጫ ላይ ሆነን ስለምንማር
በደም ብርሃን ታገኛላችሁ። ይህንን አገኛችሁ ማለት ማንም አይዛችሁ፣ ማንም አያስቆማችሁ። አሜን። ካገኛችሁ ሲያደሩ ያበሉ አንድ ላይ እናንብበው። 1 3 6 እሺ ዛጋ ቆምን። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ቀደም መጀመሪያ ላይ ያየነው ከመንፈስ የተወለደ ሁሉ እንዲሁ ነው። አማን። ከዛ ቁጥር 6 ላይ ያንን ያስረዳል። ከስጋ የተወለደ ምንድን ነው? ከመንፈስ የተወለደ። ከምንድን ነው ዳግመኛ የተወለዳችሁ? አማን። ዳግመኛ የተወለድነው ከእግዚአብሔር መንፈስ ነው። ከመንፈስ የተወለደ ምንድን ነው አለ? መንፈስ ነው። ስለዚህ ሰው ሶስት ማንነት የሶስት ነገሮችን ውህድ ነው፣ ጥምረት ነው። መንፈስ አለ፣ ነፍስ አለ፣ ስጋ አለ። ክብር ለኢየሱስ ይሁን። አሜን አሜን ነው ወይ? ክብር ለኢየሱስ ይሁን። ቁጥር 7 አንብቡ እንደገና። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ይሄ ክፍል አሁን ለኒቆዲሞስ ጌታ ኢየሱስ እያስረዳ ያለው ክፍል። ሰው እንዴት ዳግመኛ ይወለዳል? ወደ እናቱ ማህፀን ውስጥ ደግሞ መግባት አለበት ወይ? እንደዛ ብሎ ሲል አይ እንደዛ አይደለም። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም። ስለዚህ ከመንፈስ ቅዱስ ያልተወለደ ሰው፣ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ላይ አይችልም እና ከመንፈስ የተወለደ ደግሞ መንፈስ ነው። ይህንን ስላልኩ አታድንቅ። ክብር ለኢየሱስ ይሁን። ይህን ርዕስ እንኳን በደንብ አስረድቼ ከጨረስኩ ይበቃል። ዮሐንስ ምዕራፍ 1 ቁጥር 13 ዮሐንስ 1 13 ሁላችሁም አውጡ። ዮሐንስ 1 13 ዮሐንስ 1 13 ካገኛችሁ አብረን እናንብበው አንድ ላይ 1 3 እነሱ ከማን ተወለዱ? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም። እግዚአብሔር ደግሞ መንፈስ ነው። ከመንፈስ የተወለደ ደግሞ ምንድን ነው? መንፈስ ነው። ስለዚህ ሰው የእነዚህ ሶስት ነገሮች ውጤት ነው። አንድ ላይ እንደገና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እናነባለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ሁላችሁም አውጡ እንደገና። ስለዚህ በስጋ ውስጥ የምንኖር መንፈስ ተደርገን ተወይተናል። ያ ማለት ምን ማለት መሰላችሁ? መንፈሳችን ሕያው ሆነ ማለት ነው። ሞቶ የነበረው በአዳም ኃጢአት ምክንያት ሞቶ የነበረው በውስጣችን ያለው የእግዚአብሔር መልክ እንደገና ሕያው ሆነ ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ሁላችሁ ወጣችሁ ካወጣችሁ አንድ ላይ እናንብበው እንደገና 1 2 3 ሃሌሉያ። ሁለንተናችሁን ይቀድስ። ምናችሁ ሁለንተናችሁ። ከዛ ሁለንተናን ሲያስረዳ ደግሞ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ይቀድስ። ሰው መንፈስ፣ ነፍስ፣ ስጋ አለው። የእነዚህ ሶስቱ ውጤት ነው ሰው። እግዚአብሔርን የሚመስለው ማንነታችን መንፈሳችን ነው። የእግዚአብሔር መልክ ያለው ማንነታችን መንፈሳችን ነው። ስለዚህ በስጋ ውስጥ እንኖራለን። አሁን ምንድን ነው የሆነው ካላችሁ፣ ያ ሞቶ የነበረው የእግዚአብሔር መልክ በአዳም ኃጢአት ሞቶ የነበረው ያ መንፈሳችን ጌታ ኢየሱስን ስንቀበል አሁን ሕያው ሆነ። እግዚአብሔር መስማት ይችላል። አሜን።
እንደገና መጨረሻ ሮሜ ምዕራፍ 8 ቁጥር 14 እስከ 16 ሮሜ 8 ከ14 እስከ 16 እንደገና አውጡና እናነባለን። በዚህኛው ርዕስ ላይ ሮሜ 8 ከ14 እስከ 16 ሮሜ 8 ከ14 እስከ 16 ጋውጣችሁ እንደገና አንድ ላይ እናንብበው። 1 3 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አሜን። አባባ ብለን የምንጮኸው በዚህ መንፈስ ነው። በእግዚአብሔር መንፈስ የሚመሩት እነዚህ የእግዚአብሔር ልጆች ናቸው። ስለዚህ እግዚአብሔር የሚመራ እኛም እግዚአብሔርን መገናኘት የምንችለው በመንፈሳችን በኩል ነው። ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ክብር ለኢየሱስ ይሁን። ማን ነኝ በክርስቶስ? ሁለተኛ በክርስቶስ ማን ነኝ? ሁለተኛ በክርስቶስ ኢየሱስ የማሰማሪያው በግ ብቻ ሳይሆን በሕይወት ሰልፎች ሁሉ ለማሸነፍ አንበሳ ሆኜ ተዋጅቻለሁ። አሜን። በግ ብቻ አይደለሁም። ከእግዚአብሔር ጋር ላለኝ ጉዳይ በግ ነኝ። ከሕይወት ጋር ላለኝ ጉዳይ ደግሞ አንበሳ ነው። ኢየሱስም ይህንን ነው በምድር ላይ የነበረ ጊዜ የገለጠው። በሕይወት ሰልፎች ላይ፣ በሕይወት ተግዳሮቶች ላይ ሰይጣንን አስመልክቶ በግ አትሆንም። እግዚአብሔር እኮ ሲናገር እንደ እባብም ይላል፣ እንደ ርግብም ይላል። አሜን። ያ ማለት ለተንኮለኝነቱ አይደለም። እንደ እባብ ብትሆነው እንድትናደፍ አይደለም። ጠቢብ ብልህ እንድትሆን እንደ እባብ ትሆናለህ። ደግሞ ከሰዎች ጋር ባለው የዋህ እንድትሆን ደግሞ እንደ ርግብ ትሆናለህ። እና ኢየሱስም ሲመጣ እንደዛ የእግዚአብሔር በግ የሚታረድ አሁን ሰውን ለመታደግ በግ ሆኖ ነው የመጣው። ግን ከዛ ከተነሳ በኋላ የይሁዳ ነገድ የሆነ አንበሳ ነው። በግ ሆነ ማታሸንፋቸው የሕይወት ሰልፎች ነው። አንበሳ መሆን ያለብን ነው። ራዕይ ምዕራፍ 5 ቁጥር 5 እና 6ን ታያላችሁ። ስለዚህ ጌታ ኢየሱስ ክርስቶስ ኢሳይያስ ምዕራፍ 8 ቁጥር 18 ላይ እኔና እግዚአብሔር የሰጠኝ ልጆች አሉ። እኔና እግዚአብሔር የሰጠኝ ልጆች መጽሐፍ ቅዱስ ላይ መዋጀታችን ክርስቶስ ኢየሱስ የሰራው ስራ የእኛን ማንነት ቀይሮታል። የኢየሱስ ወንድሞች አድርጎናል። ሮሜ 8:29 ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ምን እንዲመስሉ? የልጁን መልክ እንዲመስሉ። እዚህ ልጁ ከይሁዳ ነገድ የሆነ አንበሳ ከሆነ የልጁ መልክም ያንን ነው የሚመስለው። ስለዚህ አንበሳ ሆነን የምንገለጥባቸው ጉዳዮች አሉ። ኢየሱስ አንበሳ ከሆነ እኔና እናንተ የእሱ ወንድሞች ከሆነ እዚህ የአንበሳ ወንድም አንበሳ ነው አይደል? አዎ። እዚህ የልጁን መልክ ለመምሰል ነው የተዋጀነው። እሱ በኩር ነው፣ እኛ እሱን እንድንከተል። ስለዚህ በሕይወት ጉዳዮች ላይ የሚያጓራ ሰው መሆን አለባቸው ማለት ነው። ነገሮች ውስጥ ገብቶ የሚያረክስ ሳይሆን አዛዥ የሆነ ገዢ የሆነ በኢየሱስ አይኖቻቸው ይከፈታል። ከዚህ በኋላ የትኛውም የሕይወት ሰልፍ በኢየሱስ ነው ያሸንፋቸው። አሜን። እዚህ የቤት ብዙ ጊዜ ሰዎች እንዴት እንደሆነ ታውቃላችሁ? የትውልድ በረከትን ከማመን ይልቅ የትውልድ እርግማንን ማመን ብዙ ሰው ይቀርባል። ከቤተሰብ የመጣ ነው፣ በሽታው ከቤተሰብ የመጣ ነው፣ ደዌ ከቤተሰብ የመጣ ነው ማለት በጣም ይቀለዋል። አንዳንድ ግን
ደግሞ የትውልድ በረከትም አለ። እኔና እናንተ የእግዚአብሔር ቤተሰብ ነው። በዚህ ቤተሰብ ውስጥ አንበሳ መሆን አለ። በዚህ ቤተሰብ ውስጥ ገዢነት አለ። እዚህ አሁን እግዚአብሔር ለእኛ እኛ በክርስቶስ ማን እንደሆንን ስለ ሥጋ ብርታታችን እያወራን ኢየሱስ ስለሰራው ስራ ነው እያወራን። ይሄንን ማን እንደሆንን በደንብ መረዳት እንችላለን። ይሄን እውነት ካላወቀን በዚህ ምድር ማሸነፋችን ፍርሃት የሚባል ነገር ከእናንተ ላይ መነገራል። የእግዚአብሔር ማርያም ቢሾፕ ዴቪድ የደቦ ሲናገሩ እኔና ፍርሃት የተለያየ አጉር ውስጥ ነው የምንኖረው። አንገናኝም። far apart. We live in different continents. አማን የተለያየ ሀገር ውስጥ ነው። ይሄ እውነት ከገባችሁ በቀንም በሌሊትም አንበሳ ሆናችሁ ትዞራላችሁ። የሚያስፈራችሁ ነገር አይኖርም። ክብር ለኢየሱስ ይሁን። እዚህ በክርስቶስ ኢየሱስ ማን እንደሆነ ማወቅ አለብን። ሰዎችም ቢያሸነፉ ያንን እግዚአብሔር ያደረጋቸውን ተረድቶ ነው። ማንነትን ማወቅ እጅግ በጣም ወሳኝ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶስተኛው ሁሉ የሚቻልበት ዓለም ላይ ለመስራት ተወያይተናል። ሁሉ የሚቻልበት ዓለም ላይ ለመስራት ተወያይተናል። ያ ማለት ሁሉን እንዲቻል ለማድረግ ምን ነገር እንዳይገድበን ለማድረግ ለዛ ተወያይተናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 አሁንም ስለ ኢየሱስ ነው እያወራን ያለው። አሁንም ኢየሱስ ስለሰራው ነገር ነው እያወራን ያለው። ዮሐንስ 14 ቁጥር 12 ጌታ ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። ክብር ለኢየሱስ። አንዳንድ ጊዜ ትልቅ ሰው ጋር መጣችሁ እኔ በቃ አንተ የምታደርገው ማድረግ እችላለሁ ብትሉ ሰውየው ሊናደድ ይችላል። ማን አንተ ሊል ይችላል። ግን አሁን ኢየሱስ ራሱ ነው እየተናገረ ያለ እኔ ምሳሌውን እናንተ መስራት ትችላላችሁ ብሎ እኛን ኢንቫይት እያደረገን ያለው ወደዛ ደረጃ ወደዛ ዓለም እየጋበዘን ያለ እኔ የሰራሁትን መስራት ትችላላችሁ። እዚህ አሁን በዚህ ምድር ላይ የሚኖረንን ዕድሜ ጨርሰን ስንሄድ ማን መደረቂያ ሆኗል ማን አልሆነም የሚለውን የሚወስነው ይሄን እውነት መረዳት። ይህንን ቃል ተቀብለው የኖሩ ሰዎች መደነቂያ ሆነው ዘመናቸውን ይጨርሳሉ። ይህን እውነት ተቀብለው ያላመኑ ሰዎች ደግሞ ሁሉ ጊዜ እንደተጨቆኑ፣ እንዳለቀሱ፣ እንደተመኙ ዘመናቸውን ይጨርሳሉ። አሁን እውነትን አውቀን ሕይወትን ማዘዝ የምንጀምርበት ጊዜ። ስለዚህ ጀምሩ፣ ተንቀሳቀስ። እኔ የማደርገው ማድረግ ትችላላችኋል። እኔ የምሰራው መስራት ትችላላችኋል። አሁን ይሄ የሰው ትምህርት አይደለም፣ ጌታ ኢየሱስ ነው እየተናገረ። ከዚህም የሚበልጥ ያደርጋል። ኢየሱስ ጌታ። ቀኛችሁን ከፍ አድርጉ። ከዚህ ቀን በኋላ በሉስ ሕይወትን ከተፈጥሮ በላይ በሆነ ደረጃ እኖራለሁ። አማን። ከአካላዊ እይታ ውጡ። በዙሪያችሁ ከሚታየው ነገር ውጡ። ከገደቦች ውጡና እግዚአብሔር የሚለውን ማየት ጀምረዋል። አማን። ይህንን እያልኳቸው ነበር። ሰዎችም አንድ ዕቃ አገር ውስጥ ከጠፋ ምን ያደርጋሉ? ከውጭ ያስመጣል አይደለም? እናንተም በዙሪያችሁ ላይ ልክ ቅድም ወይን ጠጅ የለም እንደተባለ ከሌለ ከመንፈስ ዓለም ማምጣት ትችላላችሁ። በዚህ አካላዊ ዓለም ላይ ኢምፖርት ማድረግ እንዳለ ከውጭ ማስመጣት እንዳለ ሁሉ መንፈሳዊ ነገር ላይ ከመንፈስ ዓለም ማስመጣት አለ። የለም ያሏችሁን ነገሮች፣ አይሆንም ያሏችሁን ነገሮች ከመንፈስ ዓለም ማምጣት ትችላላችሁ። ኢየሱስ አስመጪ ነው። አሜን። እንጀራ ያስመጣል ከመንፈስ ዓለም ላይ፣ ወይን ጠጅ ያስመጣል ከመንፈስ ዓለም ላይ። ከአሳ አፍ ውስጥ ገንዘብ ያስመጣል። አሳ አፍ ውስጥ ገንዘብ የለም፣ ከመንፈስ ዓለም ነው። የአልዓዛር ነፍስ ሄዶ ነበር፣ አስመጣው ነው። ኢየሱስ ጌታ። የአንድ ሰው ሕይወት ከዚህ ሰዓት ጀምሮ
መደነቂያ ሆኖ ሲቀየር አያለሁ። ከተፈጥሮ በላይ ሆኖ ሲቀየር አያለሁ። ስለዚህ እግዚአብሔር እንደዚህ አለ፣ ሄዶ እርምጃ እንዲወስዱ ንገራቸው፣ እኔ አጸናላቸዋለሁ። አሜን። እግዚአብሔር ያጸናላቸዋል። ክብር ለኢየሱስ ይሁን። ስለዚህ የሚደነቁ ሰዎች ሁሉ ጊዜም በእግዚአብሔር መንግሥት ውስጥ አይደኛ ሰው ነው የተቀባ ነው እግዚአብሔር ሰው ምናምን የምትሏቸው ሰዎች ሁሉ ከመንፈስ ዓለም ማስመጣት ተጀምሮ ምን እንደነገባቸው ምንም የተለየ ነገር የላቸው። እንደኔና እንደናንተ ናቸው። ግን የሆነ ነገርን ከመንፈስ ዓለም ማዘዝ የሚችል ይሄ ደግሞ ለሁሉም ሰው በእኔ የሚያምን አለ ጌታ ኢየሱስ። ስንቶች በኢየሱስ አምናቸው? ስለዚህ እግዚአብሔር ለእኛ ማን እንደሆነ እያስረዳን ነው ያለው። እኔ እንደ ኤርምያስ ማመን እፈልጋለሁ። እንደ ሙሴ ማመን ኮልታፋ ነኝ ምናምን ሲል እኔ ከአፉ ጋር ሆናለሁ። የማይቻሉ የሚመስሉ ነገሮችን መስራት በኢየሱስ የሚሆንላቸው። ክብር ለኢየሱስ ይሁን። ከተፈጥሮ በላይ ሆነውን በእግዚአብሔር ቃል ኃይል መክፈት፣ ከተፈጥሮ በላይ ሆነውን በእግዚአብሔር ቃል ኃይል መክፈት። እግዚአብሔር ቃሉን ሲያጸና ድንቆችና ታምራቶች ይሆናል። ነገር ግን ለተለያየ የህይወት ጉዳዮች የሚሆኑ ትክክለኛ ቃሎች አሉ። the right word ትክክለኛ ቃሎች አሉ። የተለያየ ጉዳይን አስመልክቶ ብርሃን ያስፈልገናል። ጤናን አስመልክቶ ብርሃን ያስፈልገናል። ብልጽግናን አስመልክቶ ብርሃን ያስፈልገናል። ገዥነት፣ ሰላም፣ የተለያዩ ነገሮችን አስመልክቶ ብርሃን ያስፈልገናል። ትክክለኛው ቃል መያዝ አለብን። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 12 ላይ ማቴዎስ 4 ከ1 እስከ 12 ጌታ ኢየሱስ ክርስቶስ ዲያብሎስ ፈተና ባመጣበት ጊዜ በተጻፈው ቃል በዲያብሎስ ላይ ሲረማመድ ታያለች። አሜን። በተጻፈው ቃል እና ለእያንዳንዱ ዲያብሎስ ባመጣው ፈተና ትክክለኛው ቃል ነበረ። ርቧል ድንጋይ አድርገው ብሎ ሲል አይ ሰው በእንጀራ ብቻ አይኖርም፣ ወድቀህ ብትሰግድልኝ ብሎ ሲል አይ አምላክን እግዚአብሔር ብቻ አምልክ ተብሎ ተጽፏል። አይ ብትወድቅ መላእክት ያድኑሃል ብሎ ሲሉ አይ አምላክን እግዚአብሔር አትፈታተነው ተብሎ ተጽፏል። እነዚህ ትክክለኛ ቃሎች ናቸው። ክብር ለኢየሱስ ይሁን። እንደ ምሳሌ እንዲሆናችሁ አንድ ሰው ሆስፒታል ሄደው ጤናው ላይ ተግዳሮት ከገጠመው ፋርማሲ ላይ ያለ መድኃኒት ሁሉ መድኃኒት ነው ብሎ ዝም ብሎ ወስዶ አይወጣው። ለእያንዳንዱ ኬስ የሚሆኑ መድኃኒቶች አሉ። ልክ እንደዛ ነው። ለእያንዳንዱ የታችን ጉዳይ የሚሆኑ ትክክለኛ ቃሎች አሉ። ያንን ቃል ስትጠቅሱ፣ ያንን ቃል ስታሰሩ ዲያብሎስ ሊቃወማችሁ አይችልም። ተጽፏል። በቃ እግዚአብሔር ቃል እናንተ አገኙት፣ እናንተ ተረዱት፣ ይግባችሁ እንጂ ዲያብሎስ እምቢ ማለት አይችልም። ይሄን አረጋግጥላችሁ። ዲያብሎስ የእግዚአብሔርን ቃል እምቢ ማለት አይችልም። አሜን። መለኮታዊ ግዴታ አለበት። ሰዎች ይመኑ እንጂ ሰዎች ይቀበሉ እንጂ የእግዚአብሔር ቃል መለኮታዊ ግዴታ አለበት። አሜን። ዲቫይን ኦብሊጌሽን። ይሄ እውነት የገባኝ ሰዓት በቃ ነፃ ወጣሁ። ሰማይና ምድር ያልፋል እንጂ ቃሌ ትክክለኛውን ቃል ከተጠቀማችሁ ሁሉ ጊዜ ተአምራታችሁ የጸና ይሆናል። ኢየሱስ ጌታ፣ ኢየሱስ ጌታ። ትክክለኛውን ቃል ለመቀበል ደግሞ ከመንፈስ ቅዱስ ጋር ህብረትን ማድረግ ያስፈልጋቸዋል። ዮሐንስ ምዕራፍ 16 ቁጥር 13 እሱ የእውነት መንፈስ በመጣ ጊዜ መንፈስ ቅዱስ በዚህ ጉዳይ ላይ ትክክለኛው ቃል ምንድን ነው ግለጥልኝ ስትሉ ለመንፈሳችሁ መንፈስ ቅዱስ ያንን ቃል ይገልጥላቸዋል፣ እንደዚሁም ያስረዳቸዋል። እዚህ ይህንን ልበላችሁ፣ ብዙ ጊዜ አንዳንድ አማኞች በእምነታቸው ያደጉ እየመሰሉ ግን ብርቱ ያልሆኑበት ምክንያት ምንድን ነው ካላችሁ፣ እምነት የእግዚአብሔር ቃል ተቀብሎ ስራ ላይ ማዋል ነው። አዎ እውነት ነው። ግን በዛ ላይ ስራ ላይ በማዋል ሂደት ውስጥ መንፈስ ቅዱስን ችላ እንዳንለው መጠንቀቅ አለብን። ቃሉን ይዞ መሮጥ ብቻ ሳይሆን ቃሉን ይዞ ከመንፈስ ቅዱስ ጋር አብሮ መጓዝ ነው። አሜን። ቅድም እንዳልኳቸው እግዚአብሔር በብዙ እርምጃ እንድንወስድ አሁን ይፈልጋል። ገና እርምጃዎቻችሁንም እሱ ያስተምራቸዋል። በመንገዳችሁ ላይ ትክክል ያልሆነ እርምጃ ውስጥ እንዳትገቡ፣
አንዳንድ ጊዜ ሰዎች ምን ይሆናሉ መሰላቸው? እርምጃ ውሰዱ ስለተባለ ዝም ብሎ ሄዶ ያልሆነ እርምጃ ይወስዳሉ። ያልሆነ እርምጃ እንዳትወስድ መንፈስ ቅዱስ ይመራሃል ማለት ነው። ጌታ ሆይ የትኛው ነው ትክክለኛ እርምጃ? ምን አይነት ነገር ላድርግ ስትሉ መንፈስ ቅዱስ ይመራቸዋል። ከእሱ ጋር ህብረት ይኑራችሁ። እሱን የምትሰሙ መሆን አለባችሁ። ክብር ለኢየሱስ ይሁን። ዛሬ በዙሪያችን ሁሉ የሆነ የእረፍት ቀን ነው። ጀስት በአምስት ደቂቃ ጥቂት ነገር እናገርና ጨርሳ እግዚአብሔር በዙሪያችን ሁሉ ዛሬ እረፍትን ያደርግላችሁ። ቃሉ ይሰራል። አማን። ለሚያምኑ ለሚቀበሉ ሰዎች ሁሉ ቃሉ ይሰራል። ቀንጃችሁ ከፈሉ በጌታ በኢየሱስም ዛሬ በቤተሰብ ሕይወታችሁ ሁሉ መደላደል ይሆንላችኋል። በቤተሰብ ሕይወታችሁ ሁሉ እረፍት ይሆንላችኋል። ዕብራውያን ምዕራፍ 4 ቁጥር 11 ላይ ዕብራውያን 4:11 እንግዲህ እንደዚያ ለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ፣ እንዳንወድቅ ወደ እረፍት ለመግባት መትጋት ይኖርብናል። ወደ እረፍት ለመግባት ንቦች መሆን ይገባናል። ምክንያቱም እረፍትን መለማመድ ለእኛ የእግዚአብሔር ፈቃድ ነው። ዮሐንስ ምዕራፍ 14 ቁጥር 27 ዮሐንስ ወንጌል 14:27 ላይ ሰላምን እተውላችኋለሁ አለ ጌታ ኢየሱስ። በዙሪያችሁ ሁሉ የሆነን እረፍት እሰጣችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። እዚህ በዙሪያ ሁሉ በቤተሰብ ሕይወት ላይ፣ በትዳር ላይ፣ በጤና፣ በንግድ፣ በስራ፣ በገንዘብ ሕይወት በሁሉም አቅጣጫ ኢየሱስ እረፍትን ያደርጋል። ዛሬ አንድ ሰው በዙሪያ ሁሉ በኢየሱስ እረፍት ይሆንለታል። በዙሪያ ሁሉ የሆነ እረፍትን ለመለማመድ የመጀመሪያው ዳግመኛ መወለድ ነው። ጌታን መቀበል ነው። ከእግዚአብሔር መንፈስ መወለድ ነው። ከኃጢአት ካልተፈታህ በስተቀር የእግዚአብሔርን አቅራቦት መደሰት አትችልም። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። እዚህ ዳግመኛ መወለድ የእግዚአብሔር ልጅ መሆን ያስፈልጋቸዋል። ሁለተኛው መማር ነው። እረፍትን ለማግኘት መማር ነው። መማር እረፍትን ያመጣላቸዋል። ማቴዎስ ምዕራፍ 11 ከቁጥር 28 እስከ 29 ማቴዎስ 11 ከ28 እስከ 29 እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እረፍት የሚመጣበትን ደግሞ ቁጥር 29 ላይ እንደዚህ አለ፣ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍትን ታገኛላችሁ። እዚህ የሚማሩ ሰዎች እረፍትን የሚቀበሉ ሰዎች ናቸው። ነገር ግን ለሚማሩ ሰዎች እረፍትን የሚያመጣው ምንድን ነው ካላችሁ ሁለት ነገር ነው። አንደኛው እምነት ነው፣ ሌላኛው ጥበብ ነው። በመማር የምትገናኙት እነዚህ ሁለት ነገሮችን እምነትን ትገናኛላችሁ፣ ሁለተኛ ጥበብን ትገናኛላችሁ። በመማር በጨለማ ኃይላት ላይ በተቃራኒ ኃይላት ላይ ጉልበት እንዲኖራችሁ እምነትን ትቀበላላችሁ። በሁለተኛ ደረጃ ደግሞ የእናንተ ሞኝነት እንዳይሆን እረፍት ያሰጣችሁ፣ የእናንተ ስንፍና እንዳይሆን እረፍት ያሰጣችሁ እናንተ ጥበብን እንድታገኙ ያደርጋችሁ። አንዳንድ ጊዜ ብዙ ቤት ውስጥ ያለው ቤተሰቦች ውስጥ ያለው ቀውስ ጥበብ የማጣት ጉዳይ ነው። የንግግር ጥበብ፣ የአካሄድ ጥበብ፣ የአስተዳደር ጥበብ፣ ቤተሰብ ውስጥ ያሉ ጥበብ ማጣት ነው ቤተሰብን እያቃወሰ ያለው። ዛሬ ግን በኢየሱስም በቤታችሁ እረፍት ይሆንላችኋል። በኢየሱስም የጥበብ መንፈስ ዛሬ ያገኛችኋል። አንዳንዶች የገንዘብ አስተዳደር ላይ ጥበብ ስለሌላቸው በቃ ገንዘብ አይበቃኝም ይላሉ። አንዳንድ ሰው የእኔ ገንዘብ ከየት መጥተው ወዴት እንደሄድ አላውቅም፣ ደሞዝ እንዳገኘው የት እንደሚገባ አላውቅም ይላሉ። እስቲ መስግበውና የት እንደሚሄድ ታየው። አማን። እስቲ መጥቶ ከእጅ ላይ ገንዘብ እንዲሁ ዘርፎ የሚሄድ እንታያለን። ክብር ለኢየሱስ። የትም ማለት የትም ማለት አማን። ጥበብ ማጣት ነው። አንድ ሰው እያስለቀሰ ያለ አንዳንዱ እኮ ከነሱ በታች ደሞዝ የሚያገኝ ሰው ጥሩ ህይወት እየኖረ ነው፣ ሰላማዊ ህይወት እየኖረ ነው። ግን ያ ሰው ደግሞ አይበቃኝም ይላል፣ ያለቅሳል። እዚህ መማር ሁሉ ጊዜ እረፍትን የሚያመጣ እምነት ይሰጣቸዋል። መማር ሁሉ ጊዜ እረፍትን የሚያመጣ ጥበብን ይሰጣቸዋል። ክብር ለኢየሱስ ይሁን። ለምሳሌ አሁን ሰሞኑን ኢትዮጵያ ውስጥ ቸርቾች ውስጥ አሁን እየሆነ ያለው ነገር የጥበብ ማነስ ውጤት ነው፣ የጥበብ ማጣት ውጤት ነው። ክብር ለኢየሱስ ይሁን። አማን። ጥበብ ያስፈልጋል። ጥበብ ባለበት ሁሉ ጊዜ እረፍት አለ። ጥበብ በሌለበት ደግሞ እውቀት አለ።
ሰይጣን በቃ የሚደሰትበት አይነት ነገር ነው የተፈጠረው። ክብር ለኢየሱስ ይሁን። አሜን አሜን ነው። ደጋፊዎች ያላችሁ መሰለኝ ዝም አላችሁ። ያም ሆነ ይህ ማናቸውም ይሁኑ ጥበብ የላቸውም። አሁን የምናገረው እግዚአብሔር ደረጃዬን ከፍ ስላደረገው ነው። አሜን ክብር ለኢየሱስ። ጥበብ ጎሏል። ከሁለቱም ከሚከራከረው እንዲህ ከሚለውም እንደዛም ከሚለው አሁን አደባባይ ወጣን። በቃ ለሚሳተፉ አሜን ጥበብ ያስፈልጋል። ክብር ለኢየሱስ ቢሆንም በጣም ያሳዝናል። ባልና ሚስት ቤታቸው የተጣሉትን ዩቱብ ላይ የባልና የሚስት በጣም ያፈርኩ። ጉዳዩን መስማት ማፈረኩ ርዕስ ነው ያየሁት፣ ግን በጣም ያፈርኩ። እንዴ ከሚስት ቀጥላል እንዴት ነው ዩቱብ ጋር ምትመጣው? በጣም እኮ ነው ልኮ በጣም ዝቅተኛ ሰዎችን ነው። አሜን በጥበብ የተሞላን ሰዎችን ነው። ጥበብ ባለበት ሁሉ ጊዜ ሰላም አለ። ጥበብ ባለበት እረፍት አለ። እዚህ መማር ሁሉ ጊዜ ያንን ያደርግላቸዋል። ሶስተኛው እግዚአብሔርን በማፍቀር ማደግ ነው። እግዚአብሔርን በማፍቀር ማደግ ነው። እግዚአብሔርን በማፍቀር ማደግ ነው። ሮሜ 8:28 እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ኢየሱስ ጌታ። አንደኛ ነገሥት ምዕራፍ 5 ከቁጥር 4 እስከ 5 ላይ ሰለሞን እንደዚህ አለ፣ አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ሁሉ እረፍት ሰጥቶኛልና። የአንድ ሰው ሕይወት ምስክርነት ይሄ ይሆናል። እስኪ እጃችሁን ከፍ አድርጉና በዙሪያ ሁሉ የሆነ እረፍት የሚቻል ነው በሉ እስኪ። ከዚህ ቀን ጀምሮ በሉ እስኪ በዙሪያዬ ሁሉ እረፍት ሆኖልኛል በሉ እስኪ። አሜን። የሚያበሳጫቸው የሚያውኳቸው ሁሉ እግዚአብሔር ያውካቸዋል። አሜን። አምላኬ እግዚአብሔር በዙሪያዬ ሁሉ እረፍትን ሰጥቶኛል። ይህንን ልበላችሁ፣ ሰይጣን ሁሉ ጊዜ ሰዎችን የሚያውካቸው ራዕይ እንዳይኖራቸው፣ እረፍት የሚያሳጣቸው እቅድ እንዳይኖራቸው ያንን ነው። ልክ ይሄንን እረፍት እግዚአብሔር ለሰለሞን ካደረገለት በኋላ በአባቴ ፋንታ ነግሻለሁና ለእግዚአብሔር ቤት መስራት አስባለሁ። ቤት ውስጥ በባልና ሚስት መካከል ሁከት ካለ እነዚህ ሰዎች ነገያቸውን ማቀድ አይችሉም። ለልጆቻቸው ማሰብ አይችሉም። በንግድና በስራ ላይ ሁከት ያለው ሰው ንግዱን ስለማሳደግ ማሰብ አይችልም። እንዴት አድርጌ ላቆየው ወይ ዘግቼ ቤት ልግባ ነው የሚያስበው። ሁከቶችን ሰይጣን ሁሉ ጊዜ የሚፈጥረው እናንተን ያላችሁበት ሊያስቀራችሁ። ዛሬ ግን እረፍት ይሆንላችኋል። በኢየሱስም ራእያችሁ ላይ መድረስ ይሆንላችኋል። እግዚአብሔር ያየላችሁ ነገር ላይ መግባት ይሆንላችኋል። አራተኛ በእግዚአብሔር ቤት ውስጥ ተደላደሉ። እረፍትን መለማመድ ከፈለጋችሁ በእግዚአብሔር ቤት ውስጥ የተተከላችሁ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 10 እና 11 ለሕዝቤ ለእስራኤል ስፍራን አደርግለታለሁ፣ እተክለውም አለ፣ በስፍራው ይቀመጣል፣ ከዚያ በኋላ አይናወጥም። አሜን። እንደ ቀድሞው ዘመን በሕዝቤ እስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። እስቲ አንድ ሰው ስፍራዬ ላይ ይቀመጣለሁ ይላል። ይሄ የኔ ስፍራ ነው በሉስ። አሜን። መንፈሳዊ ቤት የሚባለው ለእናንተ የተወሰነ እዛም እዚህም አትንከራተቱ፣ አትቅበዘበዙ። አንዳንዱ በጌታ ነኝ ይላል፣ ግን ቤት የለው፣ የት እንደሆነም አይታወቅም። አንድ ቦታ በመንፈሳዊ ቤት ውስጥ መተከል ራሱ እረፍትን ያመጣላቸው። የቤቱ ጸጋ ይሰራላቸዋል፣ የቤቱ መንፈስ ይሰራላቸዋል። አሜን። ቃሉንም ስትማሩ ይገባቸዋል። ዛሬ እዚህ መጣ፣ ነገ እዛ ሄደ፣ እዚህ አልገባም፣ እዛም አልገባም፣ ሌላ ቦታ ሄዳለ፣ እዛም አልገባም። የት እንደሆነ ማለት ሰዎች
ቤት ነው ብሎ ማንኛውም ቤት ውስጥ ብሎ ያለው አማን የኔ የምሉት ቤት አላቸው አይደል? በመንፈስም እግዚአብሔር ያዘጋጀልን የራሳችን የምንለው መንፈሳዊ ቤት ሊኖረን ይገባል። ክብር ለኢየሱስ ይሁን። በኢየሱስ ዓይኖቻችሁ ተከፍተዋል። ይሄም ቤት እንደ መማፀኛ ቤት ማየት ይሆንላችሁ። አምስተኛ እና የመጨረሻው እግዚአብሔርን ለማገልገል ቃል ኪዳን መግባት። እግዚአብሔርን ለማገልገል ቃል ኪዳን መግባት። ሁለተኛ ዜና ምዕራፍ 15 ከቁጥር 12 እስከ 15 ይሁዳ ሰላም አልነበራቸው፣ እረፍት አልነበራቸው። ለሚወጣው ለሚገባው ሁሉ ሰላም አልነበራቸው። ገና በፍጹም ልባቸው እግዚአብሔር ይፈልጉ ዘንድ እግዚአብሔር ያገለግሉ ዘንድ ቃል ኪዳን አደረጉ። የዛን ጊዜ እግዚአብሔር በዙሪያቸው ሁሉ እረፍትን ሰጣቸው። ለ20 ዓመታት ያክል በዙሪያቸው ላይ እረፍት ነበራቸው። ስለዚህ እግዚአብሔር በተለያየ መንገድ በገንዘብ፣ በእውቀት፣ በጊዜ እግዚአብሔር በሰጣችሁ በጉልበት ለማገልገል ቃል ኪዳን ግቡ። የዛን ጊዜ ዙሪያችሁ ሁሉ እረፍት ይሆንላቸዋል። ኢየሱስ ጌታ ነው። እግሮቻችሁ ተነሱ። ጥቂት እንጸልይና እንጨርሳለን። አማን። ስንቶች ይታያቸዋል? በዙሪያችሁ ሁሉ የሆነ እረፍት። ስንቶች ገዥነት ይታያቸዋል? አማን። የእግዚአብሔር ልጅነት ይታያቸዋል። ማዘዝ እንደምትችሉ እንደ አንበሳ መገለጥ እንደምትችሉ ይታያቸዋል። እጆቻችሁ ከፍ አድርጉና በተቃራኒ ሁኔታዎች ሁሉ በጌታ በኢየሱስ ክርስቶስ እረፍትን አዛለሁ ያላችሁ አውጁ።